አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የአንዋር ቤተሰቦች እንዴት ናችሁ? ሰላም ብያለሁ። ዛሬ እንግዲህ ከብዙ እንትን በኋላ አንድ እውነት አላጋፍጣችሁ ነው የመጣሁት። ለብዙ ሰዎች ትምህርት ይሆናል ብዬ ስላሰብኩኝ አንድ እህቴ ቤቴን ይልኝ ስላለች ሂጄ ቤቷን ላይ ነው ያለበትን ሁኔታ፣ ምን አይነት ቤት እንደገዛች፣ ምን አይነት ሁኔታ ላይ እንዳለ ላይ ነው። ግን ሰብስክራይብ ላይክ እንድታደርጉልኝ ፈልጋለሁ። ለዚህ ነገር ብዙ ነገር ተጋፍጬ ነው የመጣሁት። እናንተ እንድትማሩበት እናንተ እንድትጠቀሙ ስላሰብኩ ነው። አሁን ወደ ቪዲዮ ወስዳችኋለሁ። የቤቱ ባለቤት ደግሞ ያው ስራ ባልሽ መሰረት ቦታው ሄጄ ያለውን እውነታ ኮርኮር ያሳይሻለሁ። ሼር ሰብስክራይብ እያደረጋችሁ ብዙ የመዳም ቅመሞች እንድትበረታቱ እንድትነቁ ጭንቅላታችሁ እንዲሰራ እፈልጋለሁ ማለት ነው። ይሄን ቪዲዮ የምሰራው ለእናንተ ነው፣ ለእኔ እንዳይመስላችሁ እንድታውቁ እፈልጋለሁ። ምክንያቱም አረብ ሀገርን ስለኖርኩበት ስለማውቀው። ልብ ያለው ልብ ይበል። ወደ ቪዲዮ ግን ላይክ ሰብስክራይብ እንዳይረሳ። ይመቻችሁ። እንግዲህ ቤቱ ይሄ ነው የሚመስለው ማለት ነው። ቤቱ ይሄ ነው። ከይሄ አጥር ተብሎ ነው የተሰራው ማለት ነው። ለዚህ ነው ይሄ ነው ቤቱ ማለት ነው። እዚህ አጋጣሚ ይሄ ነው። አሁን ወደ ግቢ ሊገባ ነው ማለት ነው። ዝም ብላችሁ ተመልከቱ። በደንብ አድርጌ ያለውን ሁኔታ ነው ማሳያችሁ። ቤቱ ይሄ ነው የሚመስለው። ግቢው ያው ይሄ ነው። ይሄ እንትን ነው ብሎኬት ማለት ነው። ያው ለማጅ ነው በነገራችን ላይ የተለማመደበት። አልሙህም እንግዲህ ያው ማየት ማመን ነው። ለማጅም ቢሆን ያው አስተካክሎ ችግር የለውም። እንደ እንትን ይሆናል። እንግዲህ ብር ይሄ ነው በዚህ ማለት ነው። ወደ ክላስ ይገባል። አዎ ያለው እውነታ ይሄ ነው እንግዲህ በዚህ ደግሞ ሊሄድ በነገራችን ላይ ድንበሩ ያው በዚህ ይቀጥላል። ቤቱ አቋቋሙ ደህና ነው። አቋቋሙ ነው ያው ደህና ነው። ማሻአላህ ልያለሁ። ውጭ አቋቋሙ አሪፍ ነው። ድንበሩ ይሄ ነው። በነገራችን ላይ በዚህ ሰርቪስ መስራት ይቻላል። ሽንት ቤት ተቆፍሯል። ሽንት ቤቱ እንግዲህ የመዳም ቅመም ልብ ያለሽ ልብ ይሆንሽ ማለት ነው የምፈልገው እንጂ ማለት ነው። አላቅም ድንበሩ ይሄ ይመስለኛል። እዚህ ጋር ይሄ ባህር ዛፉ ማለት ነው። ቤቱ ይሆነው እኔ ከውጭ ቤቱ አሪፍ ነው። ያው ትንሽ መሰነጣጠቅ አለው። ተሰነጣጥቋል በነገራችን ላይ ማለት ነው። ያው ምንም ማድረግ አልችልም። እኔ እውነታውን ነው አጋልጥ ያላችሁኝ ነገር አጋልጣለሁ። ገባችሁ? ይሄው ይሄ ተሰነጣጥቋል። ተመልከቱት ማለት ነው። እውነታውን አሳየን ብላችኋል። በደንብ አድርጌ ነው እኔ ኮርኮሬ የማሳየው። በጣም የሚያሳዝን ሁኔታ ላይ ነው ያለው ማለት ነው። ቤቱ እንግዲህ ብዙ ነገር ይቀርባል ለማስተካከል። በዚህ ደግሞ ማሻአላህ ከዚህ ደህና ነው። ይሄ ተሰነጣጥቋል እንጂ ያው ግድግዳው ደህና ነው። አቋቋሙ ምናምን አሪፍ ነው። እንግዲህ አሁን ወደ ውስጥ ልንገባ ነው ማለት ነው። ወደ ውስጥ ስትገቡ እርግጠኛ ነኝ ቸኩላችኋል ይመስለኛል አይደለ? ግን ላይክ ሰብስክራይብ፣ ይህ ቪዲዮ ለብሶ እንዲደርስ ብዙ እህቶቼ ትማሩበታላችሁ ብዬ ስላሰብኩ ነው የምሰራው። ባለቤቷ ያው እንግዲህ ልብሽን ትንበየው ማለት ነው። ቤቱ በነገራችን ላይ እዚህ ጋር ተመሰነጣጠቅ ማለት ውጪ ደህና ነው። ግድግዳው አሪፍ ነው። አንድ እንትን ይቀረዋል። ምንም አይልም። ያው ትንሽ ስለቆየ ይሆን አላውቅም እንትን ብሏል። አሁን እንግዲህ ወደ ግቢ ልንገባ ነው ማለት ነው። ያው ድንበሩ በዚህ በኩል ነው። በዚህ ላይ አንድ ሰርቪስ ያሰራል። ይሄ ዛፉ ምናምን ስለሆነ ነው እንጂ ሰርቪስ ያሰራል። ግቢው ደህና ማሻአላህ። አይዋ ቤቱ ፊል አቋቋሙ ማሻአላህ አሪፍ ነው። አቋቋሙ ወድጄዋለሁ። ግን ወደ ውስጥ እንግባ እስቲ። ጂፕሰኑም እንደሚመስል ማየት አለብን ማለት ነው። ጉዳችሁን ታያላችሁ። አሁን ስንት ብር እንደፈሰሰበት ምን አይነት ነገር እንደሚቀረው ልብ ያለው ልብ ይበል። ያው እንግዲህ ይሄው ሳላው ይሄ ነው የሚመስለው። ያው
ይኸው ያለው እውነታ ይሄን ይመስላል። ይሄ መስኮቱ ገና ነው። እውነታው ይሄ ነው። ይኸው እውነት ለመናገር በጣም የከፋኝ ነው ማለት ነው። ይህ እንግዲህ የአረብ ሀገር ቤት ነው፣ የተገዛልሽ ቤት ነው። ያባችሁ ይኸው ይቀረዋል እንትኑ መስኮቱ ገና ነው። ይኸው ይሄን ማየት ትችላላችሁ ማለት ነው። ይኸው ግድግዳ ይኸው ግድግዳው ይኸው ያው ያለውን እውነታ አፍር ስለተባልኩ እኔ አፈርጣለሁ። አፍርጣ ነው ስራዬ ማለት ነው። ልብ ያለሽ ልብ በይ ማለት ነው። ቤትሽን ተመልከቺ። እንግዲህ ወደ አንደኛው ክላስ ደግሞ ወደ ገባ ነው። እዚህ ጋር ይኸው እዚህ ጋር ሻወር የሚባለው እንትን ነው። ያው ይሄ ነው ሻወሩ የተባለው። ያው ጨለማ ቢሆንም ይታያል። ወደዚህኛው ክላስ ስንገባ ደግሞ ይኸው አንደኛው ክላስ መኝታ ክላስ የሚባለው እንግዲህ ይሄ ነው። ይኸው ይሄ በጣም ፈንድቷል። እንደገና መሰራት አለበት። ይኸው እንደገና መሰራት አለበት። ይኸው ይሄ ወደ ላይ ፈንድቷል ማለት ነው በደንብ። ይሄው ተሰነጣጥቋል። ይሄው እውነታው ይሄ ነው። ይሄ እንግዲህ መሬቱ ማለት ነው መኝታ ክላስ የሚባለው ነው። ይሄ ገባችሁ? ይኸው ተሰነጣጥቋል በነገራችን ላይ ይኸው ስለዚህ መኝታ ክላስ የሚባለው ይሄ ነው ማለት ነው። እውነታውን እንቅጭ እንቅጫ እነግርሻለሁ። ልብሽንም ካመመሽ ይመምሽ። ቤት አለኝ ለምትይው ማለት ነው። ይቺ ደግሞ ያው የት እናት መሰለኝ። ያው ይሄ ነው። ይሄ በነገራችን ላይ ይሄ ያው ይሄን ተሰልቋል። እና ይሄ ነው ቤቱ። ይኸው ይሄ ጠቅላላ ተሰልቋል። ይኸው በዛ ብሎ በዛ ገጥሟል። ስለዚህ ማየት ማመን ነው ማለት ነው። ይኸው ከዚህ ጀምሮ ይሄኛው እንግዲህ የዕቃ ክላስ ነው። ይኸው ቤቱ ቆሻሻ ቤት ነው። እዚህ ጋር አንድ በር አለ ያልተገጠመ። ይኸው ቤትሽን እንግዲህ ማየት ማለት ነው። ምን አይነት ቤት አለ ይላልሽው ማለት ነው። ያው ይሄ ተሰንጣጥቆ ይሄው እዚህ የሻወር ቤት የተባለው ማለት ነው። ወላሂ በጣም ነው የሚያጅበው። ያው ይሄ ወደ እንትን መውጫው በኩል ነው። አይዋ ይሄ ደግሞ የእንግዳ ክላስ ይሆን አላውቅም። ዝሮ አራተኛው ክላስ ነው። ይሄ ነው አራተኛው ክላስ ማለት ነው።
ይኸው ግድግዳው እውነታውን ማየት ስላለባችሁ ማለት ነው። ይኸው ይኸው ይሄን ይመስላል ቤቱ። እንግዲህ ስንት ዓመት ድካም ማለት ነው። እንደዚህ ሆኖ መምጣት ያማል፣ ወላሂ በጣም ነው የሚያማው። ይኸው በጣም መስተካከል ይፈልጋል። እንግዲህ ውስጡ እንዴት እንደሆነ አላውቅም፣ ግድግድ ነው ያለው። እንግዲህ ተመልከቱ። ያለን ብላችሁ ለፍታችሁ ስንት ሆናችሁ ለምትሉ ሰዎች ያው ተሰነጣጥቋል እና ይሄን ይመስላል። እኔ ራሱ በጣም የገረመኝ ወላሂ በጣም ልብ እንግዲህ ያው እህት ባለቤቷ እንግዲህ ተመልከቺ ማለት ነው። ሰራው ማሻአላህ በጣም ሰፊ ነው። በነገራችን ላይ ይኸውና በጣም ሰፊ ነው፣ ከመጠን በላይ ሰፊ ነው። ግን ያው ልብ የሚሰብር ነገር ነው እያየህ ያለሁት። እናንተ ቤት ያብቁታል ስትሉ ይሄን ይመስላል ማለት ነው። ያው ይሄ ወደ ታች በኩል መውጫ ነው። ከታች በኩል ያው ይሄ ባልከፍቱም እንግዲህ ይሄን ይመስላል ቤቱ። እንግዲህ ምንም ማድረግ አልችልም። በተላኩት መሰረት እንግዲህ ለአረብ ሀገር እህቶቼ ያው ይሄ ልባችሁ እንትን ይበል። የቀረው እንግዲህ ያው አጥሩ ገና ነው። ይሄ እንደምታየው በዚህ ይሄው አዎ፣ በነገራችን ላይ ሰፊ ነው። ዝም ብሎ ነው እንትን ያሉት። ስለዚህ ይኸው ከዚህ ጀምሮ ዙሪያውን በቃ የታጠረችው ምንድን ናት? ይቺ ፊት ለፊቷና ይቺ ብቻ ናት። ሌላው አጥር የለውም፣ ባዶ ነው ቤቱ። ማሻአላህ ሰፊ ነው። ካሬው እስከ 350 አላቅም እንደዛ ይሆናል ይመስለኛል። ዞሮ ቤቱም ያለው ሁኔታ ይሄን ይመስላል። ያለው እውነታ ይሄ ነው። ከዚህ ጀምሮ እዛ ድረስ ነው የታጠረው። ያ ክፍት ነው። ይቺ ብቻ ናት። ይቺም ያው ብዙ ነገር የሚቀረው እንግዲህ ይሄን ይመስላል። ስለዚህ ማየት ማመን ነው ቤቱ። ይኸው ያው እንዴ ከዛ ልርገመው ከተባለ ያው እንግዲህ ይኸው ተሰነጣጥቋል። በዚህ ነው። አንዳንዴ እውነታውን ማወቅ አለባችሁ። የአረብ ሀገር እህቶቼ ዝም ብላችሁ ትሸወዳላችሁ። እኔ እንግዲህ አፍርጥ ብላችሁኛል። ይሄ አፈርጠዋለሁ ማለት ነው። ያለው እውነታ ይሄ ነው። እሺ ያው እንግዲህ ይሄ ራሳች እንትቻለሁ። እንግዲህ አረብ ሀገር እህቶቼ ከዚህ ነገር ብዙ ተማሩ ማለት ነው። ቤታችሁ ተገዝቶላችኋል ተሰማምሮላችኋል የሚባለው ነገር እንደዚህ ነው። ብዙ እህቶቻችን እንግዲህ ድንበሩ ይሄ ነው። እዚህ ጋር ሽንት ቤት አለ። ድንበሩ ያው እዚህ ጋር ጉድጓዱ ጋር ማለት ነው። ይሄ አለ አይደለ? ያ እንጨቱ እሱ ነው። በዚህም ያው አጥሩ ገና አጥሩ ያለው ሁኔታ ይሄን ይመስላል ማለት ነው። እንግዲህ ውድ እህቶቼ ብዙ ነገር ትማራላችሁ ብዬ ተስፋ አደርጋለሁ። ይሄ በተባልኩ መሰረት ያለውን ችግር አፈራርጬ አንጥቻለሁ። ማየት፣ እውነታውን መረዳት፣ ማመን፣ ችግሩን ማወቅ የእናንተ ፈንታ ነው። እኔ እናንተ እንድትጠቀሙ መስራት ነው። ወዳችኋለሁ። ሰላም አለይኩም ወራህመቱላህ። ላይክ ሰብስክራይብ እንዳይረሳ ለእናንተ ነው። እናንተም ለእኔ የማይከፈልበት ነገር አሳድጉኝ። ይመቻችሁ።
አይሻርም በቀላሉ ያላህ ትእዛዝ ያላህ ቃሉ